ሰላም ጤና ይስጥልኝ ደፋስ ሬዲዮ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ከዛሬ ነገ ይፈንዳል በሚል ሲፈራ የነበረው ጦርነት በመጨረሻም በወልቃይት አቅጣጫ መፈንዳቱ ተነግሯል። ህወሓት ዝግጅቱን ማጠናቀቁን በገለጸ ማግስት በሽሬና በኩል ሱዳን አስቀምጧቸው በነበሩ አርሚዎች አማካኝነት ጥቃት መክፈቱ ሲገለጽ፣ ጠቅላዩ ደግሞ ለአየር ኃይል አዛዦች ትዕዛዝ መስጠታቸው ተሰምቷል። በሽሬና በጀቶችና በድሮኖች የታገዘ ከባድ ውጊያ እየተደረገ እንደሆነ የተገለጸ ሲሆን ህወሓትም የፌዴራል መንግስቱ ጦርነት አውጆብኛል ሲል መግለጫ ወጥቷል። ከግንባር የተሰሙ መረጃዎችን አክለን በሰፊው እንመለከታለን። በሌላ መረጃችን ደግሞ ህወሓት ግዛቴ ነው አስመልሰዋለሁ በማለት ጦሩን ወደ አንቀሳቀሰበት ወልቃይት ጠቅላይ ሚኒስትር አብይ አህመድ አቋማቸውን ይፋ አድርገዋል። ጠቅላዩ ከአንድ የመንግስት ሚዲያ ጋር ባደረጉት ረዘም ያለ ቃለ መጠይቅ ፋኖ ወልቃይትን ለህወሓት አሳልፎ ሰጥቷል ሲሉም ተደምጠዋል። የጠቅላዩ ንግግርና ጀነራሉ ድል በድል ስለመሆናቸውና የአማጺ አባሉ ከነመሳቸው እጅ ስለመስጠታቸው አክለን ዘንድ ቀርበናል። ላይክ እና ሼር ያደርጋችሁ አብራችሁን እንድትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በማልዳው እጅግ ሲፈራና እንዳይቀሰቀስ በርካታ ጥረት ሲደረግለት የነበረው ውጥረት ፈንድቶ ውጊያ መቀስቀሱ ተሰምቷል። ዛሬ ቅዳሜ ሐምሌ 5 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በሽሬና በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰማ። የወጡ መረጃዎች እንደሚያመለክቱትም በአካባቢው የተቀሰቀሰው ይህ ፍጥጫ በእግረኛና በሜካናይዝድ ክፍሎች ጋር የታገዘ ከፍተኛ የጦርነት እንቅስቃሴ ሲሆን ሁለቱም ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ እያደረጉ እንደሚገኙ ተጠቁሟል። ይህ በሽሬ አካባቢ የተቀሰቀሰው ከባድ ውጊያም ሰሞኑን በሁለቱ ወገኖች መካከል ሲያስተጋቡ ከነበሩ የቃላት መልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ መሆኑን ተመላክቷል። ወቅታዊውን ሁኔታ ተከትሎም የተከሰተው ይህ ግጭት ወደ ሌሎች ግንባሮችና አካባቢዎችም ሊስፋፋ ይችላል በሚል በአካባቢው ነዋሪዎችና ህዝቡ ዘንድም ከፍተኛ ስጋት መፍጠሩ እየተገለጸ ይገኛል። አርሚ 70 በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ሲንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራም የተቀሰቀሰው ይህ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ጦርነት መሆኑን የጠቀሱት ምንጮችም ይህ ክስተትን በቅርቡ በተለያዩ የትግራይ ከተሞችም በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና የጦርነት ቀስቃሽ ይዘት ያላቸው መፎክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችልም ግምታቸውን ይሰጣሉ። ከሰሞኑ የታየ ካለው የሚዲያ ጦርነት አንጻርም ዛሬ ንጋት ላይ የተቀሰቀሰውና አሁንም እየተቀጠለ ያለው ከባድ ጦርነት ወደ ሌሎችም ግንባሮች ሊስፋፋ ይችላል በሚል ስጋት መጫሩን እነዚህ ምንጮች ይገልጻሉ። ህወሓት ወደ ጦርነት እንድንገባ በርካታ ትንኮሳዎች የተፈጸሙብን ይገኛሉ። እኛ ለትግራይ ህዝብ በማሰብ ነው ጦርነት አንፈልግም ያለውም ጠቅላይ ሚኒስትሩ አብይ አህመድ ለአየር ኃይል አዛዡ ጀነራል ይልማ መርዳሳም ጥብቅ ትዕዛዝ መስጠታቸው ተሰምቷል። በጠቅላዩ ልዩ ትዕዛዝ ጀቶችና ድሮኖች ወደ ሁመራ ማቅናታቸው የተነገረ ሲሆን ድሮኖችም እርምጃ መውሰድ መጀመራቸው ተመላክቷል። በሁመራ አቅጣጫ ሽሬና ላይ የሀገር መከላከያ ሰራዊት ላይ ውጊያ የከፈተው ህወሓትም አርሚ 15 መካናይዝድ ክፍለ ጦር ኮር 153 ሙሉ በሙሉ መደምሰሱ ተሰምቷል። ከአርሚ 70 ጋር ተቀላቅሎም ገባ የተባለው የሱዳን እግረኛ ወታደርም እንዲሁ ከባድ ምት እንደደረሰበት ተነግሯል። በሌላ በኩል ደግሞ ተተኳሽ ጫነ ከባድ መኪኖች ጋር ደረሰ በተባለው ፍንዳታም ከፍተኛ ፍንዳታም በህወሓት አርሚ 70 እና አርሚ 15 ኮር 152 እግረኛ ሰራዊት ላይ ከፍተኛ ጉዳት መድረሱ ተጠቅሷል። ጥቃት እንዲከፍት ያዘው ኃይል ላይ ያልጠበቀ ውርጅብኝ የደረሰበት ህወሓት እንደለመደው ጦርነቱን እኔ ያልጀመርኩትም የፌዴራል መንግስቱ ከፍቶብኛል ሲልም መግለጫ ወጥቷል። በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ሐምሌ 5 ቀን 2018 ዓ.ም በመቀሌ ይፋ የተደረገው ይህ መግለጫም የፌዴራሉ መንግስት በምዕራብ ትግራይ ዞን ሽራሪናና በአካባቢው አቅጣጫ ግልጽ ውጊያ ከፍቶብኛል ሲልም ከሷል። በመግለጫውም እንደለመደው ጥቃቱ ከዛሬ ማልዳ ጀምሮ በድሮና በታንክ የታገዘ እንደሆነ ገልጾ ክስተቱም የፕሪቶሪያውን ሰላም ስምምነት የሚጥስና የትግራይን ህዝብ ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው ብሏል። የክልሉ መንግስት ብሔራዊ ጥፋት ከተውንም በሚል መፈክር በሀገር ውስጥና በውጭ የሚኖሩ የትግራይ ህዝብም የጸጥታ ኃይሎችና የሲቪል ማህበራት ለህልውና ጥቃቱን አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርቧል። በተጨማሪም ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እያሳሰበ ዓለም አቀፉ ማህበረሰብም በስፍራው የተቀሰቀሰውን አዲስ ግጭት ጋር ተያይዞ ሊከሰት የሚችለውን አደገኛ መዘዝ ተረድቶ ትኩረት እንዲሰጠውም ጠይቋል። ይህ በእንዲህ እንዳለ ህወሓት በወልቃይት በኩል ጥቃት ሲከፍት ራሱ የትግራይ ሰላም ኃይል ብሎ ያደራጀው ታጣቂ ቡድን ወደ መቀሌ ለመግባት ዝግጅቱን ማጠናቀቁን ተከትሎ ወደ መቀሌ ጉዞ እንዳይጀምር ከባድ ስጋት ተፈጥሯል። ትነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ከቀናት በፊት መግለጻቸው ይታወሳል። በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች በወዲ አጥሩ፣ በጀነራል ጉሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይልም መቀሌ መሽጎ የትግራይ ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጅት ማጠናቀቁን አዛዦቹ በመግለጻቸውን ተከትሎ ትክክለኛው ጊዜ አሁን ነው የሚል አቅጣጫ ከተያዘ ጦርነቱ አድማሱን እንዲያሰፋ ያደርገውና ትግራይን ዳግሞ ወደ ከፋ ግጭት ሊከታት እንደሚችል ተመላክቷል።
ጦርነቱ የፈንዳው ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይትና ህወሓት እንዲሁም የህወሓቷ ቁልፍ ሰው ሞንጆሪኖ በ8 እዞች ተከበናል የሚል ንግግር ባደረጉ ማግስት መሆን ደግሞ አግራሞትን ፈጥሯል። የህወሓት ቡድን ቁንጮ አመራር ፈትለ ገብረ እግዚአብሔር የመከላከያ ከበባ መፈናፈኛ ሰጥቶናል ያሉበት ማግስት በትናንትናው ዕለት መግለጻቸው ይታወሳል። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችተዋል ሲሉም የከበባውን ጥንካሬ አብራርተዋል። የህወሓት ጽህፈት ቤት ኃላፊ ፈትለ ገብረ እግዚአብሔር ይህንን ያሉት የህወሓትን ጦርነት እንቅስቃሴ ለማድረግ በአዘጋጁት መድረክ ላይ በደቡብ ምስራቅ እዝ ተገኝተው መድረክ በመሩበት ወቅት ነው። ኃላፊዋ በስብሰባው ስለ ፕሪቶሪያው ስምምነትና ስለ አሁናዊ ፖለቲካ ውጥረት ማብራሪያ በሰጡበት ወቅትም ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ማለታቸው አይዘነጋም። ታዲያ የህወሓት ማዕከላዊ ኮሚቴዋና ከፍተኛ ጀነራሎች ከፍተኛ የጦርነት ቅስቀሳ አከናውነው ባጠናቀቁ ማግስት አርሚ 7 በሽራይና ጥቃት መክፈቱ ሲጠበቅ የነበረው ጦርነት በይፋ መጀመሩን ታውጇል ተብሏል። በቀጣይ መረጃ ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ያደረጉት ቆይታ ትናንት ምሽት ተለቋል። ጠቅላዩ አማራ ክልልን በተመለከተም ሰፊ ቆይታ ባደረጉበት ቃለ መጠይቅም ወልቃይትን በተመለከተም አስገራሚ ንግግር አድርገዋል። ጠቅላዩ በቆይታቸው አሁን ላይ በአማራ ክልል ስር የሚገኘው ወልቃይትን በአማራ ክልል ለአማራ ህዝብ እየታገልኩ ነው የሚለው ፋኖ ለህወሓት አሳልፎ ሰጥቷል ሲሉም ተደምጠዋል። ጠቅላዩ አክለውም ህወሓትን ወልቃይት እንዳንቆጣጠር የፌዴራል መንግስቱ የከለከለን እንጂ ወልቃይትን በኃይልም ይሁን በሌላ መቆጣጠር እንችል ነበር እያሉ እኛን የሚወቅሱን ሲሉም ተደምጠዋል። በወልቃይት ጉዳይ በሁለቱም ክልሎች በአማራና በትግራይ በርካታ ጥያቄዎች ወደ ፌዴራል መንግስቱ እንደሚላኩ የገለጹት ጠቅላዩ በትግራይ በኩል በፌዴራል መንግስት ስርዓት ስር በትግራይ ክልል ይተዳደር እንደነበር እና በጦርነቱ ምክንያት ነው ይህንን ቦታ ያጣ ነው የሚል ምክንያቶችም አሉ ብለዋል። አሁን ደግሞ ለአማራ ህልውና እታጋለሁ የሚለው ኃይል ሁሉም ውሰዱት፣ አብራችሁ እንዋጋለን፣ ይገባቸዋል እያሉ ነው። እየከለከልን ያለው የፌዴራል መንግስቱ ነው። ፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እንመልሳለን። እንቅፋት የሆናችሁብን የፌዴራል መንግስቱ ነው እንጂ ለአማራ ህዝብ የሚታገሉ ወገኖችን ጨምሮ እንድንወስደው ፈቅደውናል። እናንተ ናችሁ እንቅፋት ናችሁብን ይሉናል ሲሉም ጠቅላዩ ተደምጠዋል። አብይ አክለውም ወደ አማራ ክልል ደግሞ ስንመጣ ከጦርነት በኋላ በፌዴራል መንግስቱ ውክልና የሚተዳደረው ወልቃይት ክልልን በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስት አልመለሰም ብለው ያስባሉ ብለዋል። ሁለቱም ጋር ጥያቄ ያለ ያሉት ጠቅላዩ ይህንን የምንፈታውም አንዱ ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄ ጋር እንዲቆይ ብናደርገው ዘላቂ ሰላም አይመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጠራል። መልሶ ግጭት የሚፈጥር ነገር ደግሞ ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመንግስት ፕሮጀክት አይደለም ሲሉም ገልጸዋል። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው ያሉት አብይ ሁለተኛው ደግሞ ሙሉ እፎይታ ነው በማለት በምንወስዳቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማትና ዘላቂ አብሮነትን ማረጋገጥ አለባቸው። የአጭር ጊዜ ድል ከሆነም ታይም ቦምብ ነው፣ ነገሩን ለጊዜው ያዳፍኗል እንጂ ከናካቴው አያጠፋውም ብለን ስለምናምን አንመርጠውም በማለት የወልቃይት ጉዳይ መፍትሄ ሊያገኝ የሚችለው ምክክር ብቻ እንደሆነ ገልጸዋል። ጊዜ ወስደን ተወያይተን ተመካክረን ህግና ስርዓትን ተከትለን የህዝባችንን ተሳትፎ አረጋግጠን ብንወስን ዘላቂ ሰላም ሊያስገኝ ይችላል የሚል እምነት አለን ያሉት አብይ አህመድ የወልቃይትና የአወዛጋቢ ቦታዎችን በተመለከተ መፍትሄ ሊያገኝ የሚችለው በምክክር መሆኑን ገልጸው ለዚህ የሀገር ምክክር ኮሚሽኑ መፍትሄ ሊኖር እንደሚችል ገልጸዋል። በአካባቢው ስላለው የሰላም ሁኔታም ከጋዜጠኞች ለቀረበላቸው ጥያቄም ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አለ ብሎ እንደማያስቡ በመግለጽ በፊት የአማራ ክልል ሰው ወልቃይት ወደሚባል አካባቢ መሄድ አይችልም፣ ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል፣ እንደው በህግ ተጠቅልሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚቸግር ነገር የለም ብለዋል። በመጨረሻም ግሩፕ 26 የተባለው የፈጣን ድጋፍ ኃይል አባል የሆነ ወታደራዊ ቡድን ለሱዳን ጦር እጁን ሰጠ። የሱዳን ጦር ፈጣን ድጋፍ ኃይል አባል የሆነና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር እጁን መስጠቱን፣ አባላቱን ማስረከቡና ወታደራዊ ትጥቆቹን ማስረከቡን የሱዳን ዜና ወኪል ዘግቧል። ወደ 45 የሚጠጉ ተዋጊዎችና መኮንኖችን የያዘው ይህ ቡድን የሱዳን ጦር በቅርቡ በኮርዶቫን ያደረገውን ግስጋሴ ተከትሎ ከባራና ከሌሎችም አካባቢዎች ስፍራውን በመሸሽ የወጣ እንደሆነ ተገልጿል። ተዋጊዎቹ ውጊያ ተሽከርካሪዎችን እና ሌሎችም የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸውን መስጠታቸውን ሱና ዘግቧል። የተወዳጆቻችን ቤተሰቦች ላይሆን ለእናንተ ይመጥናሉ በታርምጣቸው ታተርፉባቸዋችሁ ብለን የማጥላችሁ ዕለታዊ መረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠና ጉዳዮችን እስክንገናኝ ቸር ቆዩ። ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም።